የኢትዮጵያ ንግድ ባንክና የዘውዲቱ መታሰቢያ ሆስፒታል የሲቢኢ በጄ ዲጂታል የብድርና ቁጠባ አገልግሎት ተጠቃሚ የሚያደርግ ስምምነት ተፈራረሙ። ስምምነቱን የኢትዮጵያ ንግድ ባንክ የአራዳ ዲስትሪክት ዳይሬክተር አቶ ታምራት ዮሐንስና የዘውዲቱ መታሰቢያ ሆስፒታል ዋና ስራ አስፈጻሚ ዶክተር ቴድሮስ አቡሌ ተፈራርመዋል። የኢትዮጵያ ንግድ ባንክ የብድር አገልግሎት ለሁሉም ዜጎች ተደራሽ ለማድረግ በትኩረት እየሰራ መሆኑን የጠቀሱት አቶ ታምራት በዚህ አዲስ አሰራር ሰራተኞች ከ500 ብር እስከ 150 ሺህ ብር ድረስ በሲቢኢ ብር መተግበሪያ አማካኝነት መበደር እንደሚችሉ አስታውቀዋል። ዛሬ ላይ መግባቢያ ሰነዱ አልፎ ሰራተኞቻችሁ ከ1300 በላይ ሰራተኞች እንዳሉ መረጃ አለን። በሙሉ ይሄ የአጭር ጊዜ ከምንም ከመደበኛ የብድር ፕሮሰስ የወረቀት ሂደት የሌለው በቀጥታ ስልካችን ላይ ብቻ በሲቢኢ ብር የደሞዝ አገልግሎታችንን መጠቀም ስንጀምር ያለምንም ተጨማሪ ጥያቄ አውቶማቲካሊ ብድሩን ከ500 እስከ 150 ሺህ መውሰድ የምንችልበት እድል ስለሆነ አብዛኛው ሰራተኛ የአጭር ጊዜ የብድር ፍላጎቱን ምላሽ የሚያገኝበት ስለሆነ ለዚህ ምዕራፍ መድረሳችንን እጅግ በጣም ደስተኛ የምንሆንበት ነው። የዘውዲቱ መታሰቢያ ሆስፒታል ዋና ስራ አስፈጻሚ ዶክተር ቴድሮስ አቡሌ በበኩላቸው ስምምነቱ ለተቋሙ ሰራተኞች ትልቅ እድል መሆኑ ገልጸዋል። አገልግሎቱ ሰራተኞች ለሚያጋጥሟቸው ድንገተኛ ችግሮች ፈጣን መፍትሄ በመስጠት ረገድም ከፍተኛ ሚና እንደሚኖረው አስረድተዋል። አብዛኛው ፐብሊክ ሰርቫንት ደሞዙ አነስተኛ ስለሆነ በማንኛውም ሰዓት ኢመርጀንሲ ነገር ቢገጥመው እጁ ላይ ያለ በዲጂታል ፔይመንት ብቻ ዊዛውት ኤኒ ፕሮሰስ የወረቀት የዋስ የምናምን መጉላላቶች ሳምንታትን የሚፈጁ ፕሮሰሶች ሳይኖሩት በስልኩ ብቻ የተወሰነች ገንዘብ ተበድሮ የደረሰበትን ትንሽ ዲዛስተር ኦቨርካም የሚያደርግበትን ሁኔታ ያመቻቻል። ስታፍም እኛ ሪቴል ለማድረግ የተወሰነ ኮንትሪቢዩት ያደርግልናል ብለን እናስባለን። ስትሬስም ይቀንሳል ብዬ አስባለሁ። በስምምነቱ ከሆስፒታሉ ሰራተኞች የተነሱ ጥያቄዎች በባንኩ ሰራተኞች ምላሽ ተሰጥቶባቸዋል። የኢትዮጵያ ንግድ ባንክ የሰራተኞቻቸውን ደሞዝ በሲቢኢ ብር በኩል ለሚከፍሉ ተቋማት የሲቢኢ በጄ የዲጂታል ብድርና ቁጠባ አገልግሎት ተጠቃሚ እያደረገ ሲሆን ይህም የባንኩ የብድር ተደራሽነት በዘመናዊ አሰራር ማስፋት ያስቻለ ሆኗል።